ለቪዲዮ ኤዲቲንግ እና ለጌሚንግ ይህንን ሳታውቁ በጭራሽ መግዛት የለባችሁ። በላፕቶፕ HK እና HX በዴስክቶፕ ደግሞ KKFX እና XE ሆኖ ከመጣ እነዚህ ለተሮች ምንድነው ሪፕሬዘንት የሚያደርጉት? ማንኛውንም ኮምፒውተር ስትገዙ ግዴታ ማወቅ ያለባችሁ ክፍል 4 በዚህ ቪዲዮ ዲቴል ስለምናይ ስለ ኮምፒውተር ምንም ኢንተረስት ከሌላችሁ እንዳይወሳሰብባችሁ ቪዲዮም ቀጣይ ፓርት ስላለው ፎሎ ላይክ ሼር እንዳይረሳ። ቤዚክ አንደርስታንዲንግ እንዲኖራችሁ ኮምፒውተር ከያዛችሁ ታስክ ማናጀር ላይ ግቡና ፐርፎርማንስ ታብ ላይ ሲፒዩን ክሊክ አድርጉና በቀኝ በኩል ቶፕ ኮርነር ላይ እንደዚህ አይነት የኮምፒውተራችሁን ፕሮሰሰር ስፔክ ታገኛላችሁ። ሁሌም ኮምፒውተር ስትገዙ ስለነዚህ ነገሮች በደንብ ካላወቃችሁ የምትፈልጉትን አይነት ኮምፒውተር በጭራሽ መግዛት አትችሉም። ምክንያቱም የማንኛውም ኮምፒውተር ፓወር እና ኤፊሺየንሲ የሚወሰነው በእነዚህ ነገሮች ነው። እነዚህ ለተሮች ምንድነው ሪፕሬዘንት የሚያደርጉት? የኢንቴል ፕሮሰሰር ኢንቴል ኔሚንግ በዋናነት 4 ነገሮችን ያካትታል። ብራንድ፣ ሞዴል፣ ጄኔሬሽን እና ቲዲፒ ቫልዩ። ለምሳሌ ይህንን የኢንቴል ፕሮሰሰር ኔሚንግ እንመልከት። በመጀመሪያ የምታገኙት ብራንድ ኔም ሲሆን ኢንቴል ኮር ሪላቲቭሊ ኦልድ ቢሆንም በጣም ፓወርፉል ሴግመንት ነው፣ ግን አልትራ ሌተስት ሞዴል ነው። ከኢንቴል በኤፊሺየንሲ ብቻ ፎከስ ያደርጋል። ይህ ቁጥር ኮምፒውተራችሁ ስንተኛ ጄኔሬሽን እንደሆነ የሚያመለክት ነው። ይሄኛው ደግሞ ፐርፎርማንስ ቲር ያመለክታል። ይሄ ደግሞ ሞዴል ነምበር ነው። ልክ በጨመረ ቁጥር ፐርፎርማንሱም ከጄኔሬሽን ጋር አሪፍ ይሆናል። የመጨረሻው ደግሞ ስፔሻል ሌተር ነው። ኤክስፔክትድ ቲዲፒ ቫልዩን ያመለክታል። እዚህ ጋር በደንብ አዳምጡኝ። እነዚህ ሌተሮች የአንድን ኮምፒውተር ፓወርና ኤፊሺየንሲ ይወስናሉ። አንድ በአንድ ላሳያችሁ። ለቪዲዮ ኤዲቲንግ እና ለጌሚንግ ይህንን ሳታውቁ በጭራሽ መግዛት የለባችሁ። በላፕቶፕ HK እና HX በዴስክቶፕ ደግሞ KKFX እና XE ሆኖ ከመጣ አንሎክድ CPU ማለት ነው። ያ ማለት በከፍተኛ ክሎክ መስራት የሚችልና ከዲፎልት ስፒድ ወይም ከተወሰነለት ፍጥነት በላይ ሊሰራ የሚችል ማለት ነው። ጌሚንግ እና ለፓወር ዩዘርስ ሪከመንድድ ነው። በተቃራኒ በዴስክቶፕ ምንም አይነት ለተር የሌለውና በላፕቶፕ ደግሞ በኤች ለተር ከመጣ ሎክድ CPU ማለት ነው። ባይ ዘ ዌይ AMD Ryzen CPU ባይ ዲፎልት አንሎክድ ናቸው። በቀጣይ ቪዲዮም ስለነዚህ ለተር ማብራሪያ ይዤ ስለሚመጣ እናንተም የራሳችሁ ቼክ አድርጉና በኮሜንት አሳውቁኝ። አንድ ላይ የማሳያችሁ ይሆናል። ይመቻችሁ።